ምንስ ነው አብረው የሚሰሩት? በአንተ ጉዳይ። እሺ ምን? ታምራትና አበራ ታምራት ቤት የሚመጣው አንተ ፈልጎ አይደለም በመጀመሪያ ማለት ነው። እሺ ካበራን ፈልጎ አብዛኛውን ጊዜ አንተ ቤት ስለምትኖር አንተ በመፈለግ አሳቦ ነው የሚመጣው እንጂ ፋይል ሊቀባበሉ ነው። እኔ ብዙ ጊዜ ቤት አልኖርም እኮ በቃ አብዛኛውን ጊዜ ሲመጣ አንተ ሊያገኝክ ይችላል ወይ ደግሞ ድንገት ልመጣበት ስለምችል አንተ ለማግኘት እንደሚመጣ ነው እንጂ የሚነግርህ ሌላ ነገር ፈልጎ እንደማይመጣ ሊነግርህ አይችልም። ይሄ አበበና ታምራት እኔ ላይ የሚሰሩት ሴራ ነው አይደለ? ስለዚህ እኔ ቤት ታምራት ሲመጣም እንኳን የሚመጣው እኔን ፍለጋ ሳይሆን አበበን ፍለጋ ነው እንደሆነ እየነገርሽኛለሽ። ሲጀመር አበበ ስራው ይሄ ብቻ አይደለም። እሺ ጥበቃን ነበር የሚሰራው። ጥበቃ ሆኖ የገባው አንተን ጋር ያለውን ፋይሎች ለታምራት እንዲሰጠውና እንዲቀባበሉ ስለአንተ ያለው መረጃ ሁሉ እንዲሰጠው ወይ ደግሞ እንዲነግረው ነው ቤት የገባው እንጂ ሌላ ነበር ስራ። እሺ አንቺስ ከነሱ ጋር ያለሽ ምን አይነት መደብ? እኔ ምንም ነገር የለኝም። እሱም ድንገት አውቀው ነበረ። ድንገት አውቀው ነበረ። አሁን ዘመዴን ውስጥ የነበረ ሰው እኮ ያትም ደግራል የፈለከው ነው ስለዚህ ድንገት የሚባል ነገር እናንተ ስራ ውስጥ የለም። እሱ ደግሞ የሚሰራው አንቺ የምትሰሪበት ድርጅት ውስጥ ከጎዳና ላይ ተነስተው ከሚሰሩ ሰዎች ወጣቶች እንዴት እንደተገናኘ እየነገርኩ ነው ያለው። ድንገት የተዋወቅ ነው መተዋወቅ። እሺ በስራ ምክንያት ተዋወቅ። ከዛ ስለ ታምራት ሳጣራ መቀጠል ያለብን አይመስልም ማለት አሁን እኮ የኔና የሷን ደግሞ ተውከውና ከሌላ ሰው ጋር ያላትን ግንኙነትም አሁንም ምርመራው ያ ነው እንዴ? እሷ እየጠየቀች ያለችው ስለ ወንድምህ ኬዝ ውስጥ አለ አይደል? እኮ ይሄ እኮ የኔ ስራ አይደል? ወንድምህ ኬዝ ውስጥ አለ አይደል? አንተ ደግሞ ታመ በወጣህበት ተግባር ውስጥ አለ ወንድምህ ኬዝ ማለት ማለት ነው። እሷንም አስገብታታል ኦልሬዲ። አሁን እኔንም በቃ በእንደዚህ አይነት ወይ አመለጠ እንጂ አበበ ከኛ እጅ ማንም ፈልቅቆ እንደማይወጣ ታውቃለህ እኮ። አሁንም ካለ እኮ አሁንም አበበን መያዛችን አይቀር እኮ። ያን ላይ እንደዚህ አይነት ነገር ላይ ነው ፎከስ አድርገው። ስለዚህ እኔም ፎከስ አድርጌ ነው እየሰራሉት። አሁን እኮ አንተውን እኮ ስራ እኮ ነው አንተን እንደዛ እያሰብክ ያለው ያለሽ ጥሩ ነው እኮ ይከላከልልሽ። ያው ከኛ ጋር የሚሰራ የነበረ ሰው ኖርማል ነው። በኋላ ላይ የኛን እርምጃ በደንብ ያውቀዋል። ምን አይነት ውጤት ላይ እንደምንደርስ በደንብ አሳምሮ ያውቀዋል። ልንገርሽ አሁን ላይ እንደዚህ ወገቡን አስሮ ቢከራከር ነው እንዳይባል ቢያንስ ማቲያስ የኔ ሰው ቢሆን ኦኬ እሺ፣ እኔ ጋር በነበርሽበት ሰዓት አወቅሽ ይባላል። ግን እኔ ሰው አይደለም፣ የአቤል ሰው ነው። ታዲያ በምን ታምር እንዴት ሆኖ? ገና ከገጠር ስንመጣ ነው እኔ ማቲያስን ያወቅኩት። ስለ አበበ ለመጠየቅ ይመጣ ነበር እኛ ጋር። እንዴት ሆኖ? በምን ታምር? እኔ እሱን በምን አውቃለሁ? ግን ያወቅኩት በዛ ሰዓት ነው። በቃ እንዴ ገና ከገጠር ስትመጡ እኮ እህቱ አይደለም እንዴ? እኔ አበበ እህት እኮ ተቀብዬ ሰዎች ለመጠየቅ ይመጣ ነው። ምን እኮ ምን ለምንድን ነው ይሉና ነገር ቀርምሽ አልነገርሽ? መች ጠየቀኝ? ምን ማለት ነው ብሎ ነው የመጣው? አዎ ከዛ ከኤልያስ ጋር ተዋወቃችሁ። ተጨካከነው አብሮ እየጠጣ አብሮ እየበላ እንዴት ነው ግን ወንድም በወንድሙ ላይ ይሄን ያክል ጨካኝ ሆነው? ከመቼ ወዲህ ነው ግን አገራችን ላይ በእንደዚህ አይነት ነገር ላይ ወንድም ወንድሙን የሚሸጠው፣ እህት እህቷን የሚሸጠው? ቆይ ምንድነው የገባብን ግን አገራችን ላይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱስ ሀበሻዊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዚህ ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ልዑልና አቤል እንግዲህ እንደምታውን ነገሮቹ በጣም ባልተፈለገ ሁኔታ እየሄዱ ቢኖሩም ግን በተለይ በቃ የሆነ ውዝግብግብ ያለ ነገር ነው ማለት ነው። የአቤል ጋርዶች ወይም ደግሞ የአቤል ጠባቂዎች በነገራችን ላይ በጣም በብር ተሽጠዋል እነዛ ሰዎች ማለት ነው። አሁን ለታ የታችሁ ከሆነ አበበ እውነቱን ሲናገርና አሞኛል ብሎ ሐኪም ቤት በገባበት ላይ የአቤል ሰዎች ልዑልን በጣም እየተጠራጠሩት ነበር። በጣም ማለት ነው። የራሱ ኬዝ ያለበት የራሱ ስራ ያለበት የልጅ
ወንድሜ ነው ብሎ የእሱን ወደ ጎን ብሎ የእሱ የህይወት ጉዳይ ነው ብሎ እሱን እያገዘው እሱ ከእሱ ገን ቁሞ እንዴት ነው? ቆይ እሺ እሱ ሊናገር ይችላል እኮ ኦኬ፣ እሱን ተረዳ ነው። ለምን ብዙ ነገሮች ነው እያስተናገደ ያለው። በቃ አንድ ሰው ምንም ሳያቅ ምንም ሳይዘጋጅ ምንም ነገር ሳያቅ ድንገት አንድ ሰው ቤት አንድ ሰው ሞቶ መገኘት ማለት የዛ የሰው ቤት ደግሞ አንተ ነህ ገዳዩ መባል እኮ በጣም ከባድ ነው፣ ለመቀበል የሚከብድ ነገር ነው። ግን እዚህ ጋር ወንድሙ እያገዘው ደግሞ አገቡ ያሉ ሰዎች ሁለት ወንድማማቾችን ለማጣላት የማይጠሩት ነገር የለም። ዛሬ ደግሞ የአበበ እህት ደግሞ ከማን ጋር ተገኘች? ከልዑል በፊት አብሮ ከሚሰራው ከራሱ ጋርዲ ጋር ማለት ነው። አብሮ ከሚሰራው ጋርዲ ጋር እሱ ደግሞ ከስራ ወጥቷል። ስንት ወር ሆኖታል? 3 ወር ሆኖታል። የእሱ ወንድም ግን አሁን ለታ ልዑል ላይ በጣም እየተናገረ ነበር። ምን እያለ ነበረ? እንደውም አንተ በብር ተገዝተሃል፣ ብር ተሰጥቶህ ነው የለቀቀው ምናምን እያለው ነበር ማለት ነው። አስቡ እንግዲህ እሱ እንዴት ነው ወንድሙን አሳልፎ የሚሸጥ የሚመስላችሁ? እንዴት ነው ግን በዚህ ልክ ብቻ ማለት ነው። አንዳንዴ ለሰዎች ጥሩ ስታስቡ ያልታሰበ ነገር ሆኖ የሚመጣ ምን ጥሩ አድርጉ ማለት ነው። የፈለገ ጥሩ ቢኖር አንዳንዴ ምንም ይሁን ጥሩ ቢኖር በቃ ሰውን ለመጣል በውሸትም በእውነትም በቃ ነው የሚነሳው። ያ ደግሞ የሩቅ ሰው አይደለም፣ የራስ ሰው የምትሉት ነው። አጠገብ ያለ ሰው ነው ሊጎዳችሁ የሚነሳው፣ እናንተ ለመግደል የሚነሳው ማለት ነው። ግን ለምንድን ነው አሁን የአቤል ጋርድ ባለፈው አይታችኋል፣ በጣም እየተናገረው ነበረ ልዑልን። ግን እሱ ትዕግስቱን ዋጥ አድርጎ በቃ ቢያንስ እሱ ቢናገር ችግር የለውም ብሏል። ለምን እንደው ታውቃላችሁ? ምክንያቱም እሱ ያለበትን ስሜት ይረዳዋል። ግን ይሄንኛው በጣም እየተናገረ ነበር፣ እሱም ዝም ብሎታል። ስለዚህ ነገሮች በጣም ከባድ እየሆኑ ነው ያሉት። ብቻ አላህ ሁሉን ነገር ቀላል ያደርግላቸው። በተለይ አቤል ላይ በዛም ሲሄድ ጓደኞቹ ናቸው፣ በዚህም ሲሄድ ጓደኞቹ ናቸው። በቃ ጠቅላላ በዙሪያው ያሉት ጓደኞቹ ናቸው። የራሱ ጓደኞች በምንድን ነው? በብር ተሽጠዋል። ዛሬ እንደውም የአይታችሁ ከሆነ ይህን እንትና የለቀቀውን አይታችሁ ከሆነ እሱ አሁን ልካሹ የለቀቀው አስቡት፣ የልዑል የአቤልን እሱን ለመግደል ወጥመድ እያዘጋጁ ነበር። አስቡት እንግዲህ ወጥመድ እየተዘጋጀለን የት እንደሚሄድ ዛሬ የት እንደሚመጣ በየት ቦታ እንደሚሄድ ያውቃሉ። እነማን ናቸው? እነሱ ጋር እሱ ጋር ያሉት የሚያማክራቸው ነገ እዚህ ቦታ ነው የምንሄደው፣ በዚህ ቦታ ነው የምንወጣው ብሎ የሚያማክራቸው ጓደኞቹ፣ ጋርዶቹ፣ የራሱ የስራው አብሮ የሚሰራቸው ሰዎች፣ እነዚህ ሰዎች እሱን ለመሸጥና እሱን ለመግደል ጉድጓድ እየማስለን ያለ። ግን ለምን ውስጡ ያለውን ለምን አያጠራም? ልዑል ውስጡ ያለውን ሰዎች እንዲያጠራልን እንፈልጋለን። ማጥራት አለበት። አልባለዛ በጣም ከባድ ነገር ነው የሚፈጠረው። እመኑ፣ ከባድ ነገር